አሁን የሲድሮስ ልዕለ ተፈጥሯዊ ፕሮግራም የሚጀምርበት ጊዜ ነው። ጤና ይስጥልኝ፣ ሲድሮስ ነኝ። ተፈጥሯዊ በሆነ መልኩ ልዕለ ተፈጥሯዊ ወደሚነግስበት ወደኔ ዓለም እንኳን ደህና መጣችሁ። ይህን ታሪክ ስትሰሙ ስለ ህይወትና ስለ ሞት ያላችሁ አመለካከት ለዘለዓለም ይቀየራል። ዛሬ የምነግራችሁ ስለ አንድ ስኬታማ ሰው ሳይሆን ዶክተሮች በወረቀት ላይ ሞቷል ብለው ስለፈረሙለትና አስክሬኑን ወደ አስክሬን ክፍል ሊወስዱት ጥቂት ደቂቃዎች ስለቀሩት ሰው ነው። ጂም ውድፎርድ ይባላል። ለ61 ዓመታት ያህል በእግዚአብሔር መኖር የማያምን በሀብቱና በአውሮፕላኑ የሚተማመን ኩሩ አብራሪ ነበር። ነገር ግን ያቺ በምድር ላይ የቆመችው የ11 ሰዓት የሞት ቆይታው ማንም ሰው ወደማይገባበት ሚስጥራዊ ዓለም ይዛው ሄደች። በዚያ ጨለማ ውስጥ አሁን የኔ ነው ብለው የዛቱበትን አስፈሪ ፍጥረታት እንዴት አመለጠ? በሰማይ መዝገብ ቤትስ የራሱን የህይወት መጽሐፍ ሲከፍት ለምን ታሪኩ ባዶ ሆነ? እናም ከሁሉም በላይ በሺዎች የሚቆጠሩ ፀሐዮችን ከሚበልጠው የብርሃን ጌታ ፊት ለፊት ቆሞ ምን የሚል ጥብቅ መልእክት ተሰጠው? ጂም ዛሬ በህይወት አለ። የመጣውም ለኔና ለናንተ የሚሆን እጅግ አስቸኳይ መልእክት ይዞ ነው። ይህ ታሪክ ልብን ካላንገበገበ ምንም ነገር ሊያንቀሳቅሰው አይችልም። አብራችሁኝ ነው። ወደ ሰማይና ወደ ሲኦል ደጅ ተጉዘን እንመለሳለን። ይህን አስገራሚ ታሪክ በትረካ መልክ የሚያቀርብላችሁ ሻሎም ቲዩብ ሲሆን በየዕለቱ አስገራሚ ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዲሁም የደወል ምልክቷን መጫን እንዳይረሱ። ጂም፣ አንተ ህይወትን የኖርከው በራስህ ጥንካሬ ነበር። ስኬታማ አውሮፕላን አብራሪ ነበርክ፣ ሀብታምም ነበርክ። ነገር ግን ስለ እግዚአብሔር ግድ አልነበረ። እስቲ ያን ዕለት ንገረኝ፣ አብራራለን እስቲ ለተመልካቾቼ። ሲድ፣ እኔ አግኖስቲክ አምላክ መኖሩን የማላውቅና ግድ የማይሰጠኝ ሰው ነበርኩ። ሚስቴ ሎሬን ትጸልይ ነበር፣ እኔ ግን እሳለቅባት ነበር። በ61 ዓመቴ ጊላን ባሬ የሚባል በሽታ መላ አካሌን ሽባ አደረገው። ህመሙ ሊቋቋሙት የማይችሉት ነበር። በመስከረም 2012 ላይ ህመሙ ሲበዛብኝ መኪናዬ ውስጥ ሆኜ ከመጠን በላይ የሆነ የህመም ማስታገሻ ወሰድኩኝ። ያኔ ሞት መጣ። ጂም ውድፎርድ ለ61 ዓመታት ያህል የኖረው በራሱ ህግ ነበር። ስኬታማ የንግድ አውሮፕላን አብራሪ በመሆኑ ሀብትና ዝና ነበረው፣ ግን ለእግዚአብሔር ቦታ አልነበረው። እንዲያውም እግዚአብሔር ለደካሞች የተፈጠረ ተረት ነው ብሎ ያምን ነበር። ባለቤቱ ሎሬን አማኝ ብትሆንም እሱ ግን በመጽሐፍ ቅዱሷና በጸሎቷ ይሳለቅ ነበር። ነገር ግን በ2012 ዓመተ ምህረት ጊላን ባሬ የተባለ አስከፊ የነርቭ በሽታ ያዘው። ይህ በሽታ በሰውነቱ ውስጥ ያሉ ነርቮችን በመብላት ቀስ በቀስ ሽባ ያደርጋል። ህመሙ ልክ እንደ ኤሌክትሪክ ንዝረት ነው፣ ሰውነቱን ያቃጥለው ነበር። በመስከረም 8 ቀን 2012 ህመሙን ለመቋቋም ከፍተኛ መጠን ያለው የህመም ማስታገሻ ወይም ሞርፊን ወሰደ። ያ የወሰደው መጠን ግን ገዳይ ነበር። በመኪና ውስጥ እያለ መተንፈስ አቃተው። በዚያ የመጨረሻ ሰከንድ በህይወቱ አድርጎት የማያውቀውን ነገር አደረገ። በነፍስ ውስጥ ጥልቅ ጩኸት አወጣ። እግዚአብሔር ሆይ ካለ እርዳኝ፣ እርዳኝ አለ። መሞትህን እንዴት አወቅከው? በድንገት ከስጋዬ ወጣሁኝ። የሚገርመው ነገር መኪናዬ ውስጥ ያለው ስጋዬን ከላይ ሆኜ አየሁት። እጄን ስመለከት ግን ግልጽነት ያለው ነገር ግን ጠንካራ የሆነ መንፈሳዊ አካል ነበረኝ። ከዚያም በከፍተኛ ፍጥነት ወደ ጨለማ ዋሻ ውስጥ ተሳብኩኝ። ያ ጨለማ ዝም ብሎ ብርሃን ማጣት አልነበረም። ጨለማው ይዳሰሳል። ፍጹም ብቸኝነትና ፍርሃት ያለበት ስፍራ ነው። በዚያ ጨለማ ውስጥ ብቻህን ነበርክ? መጀመሪያ ላይ ብቻዬን ይመስለኝ ነበር። ነገር ግን ወደ አንዱ ጥልቅ ሸለቆ አፋፍ ስደርስ ከታች አስፈሪ የሚቃጠሉ አይኖች አየሁ። ፍጥረታቱ አጋንንት ነበሩ። አንዱ ፍጥረት እጁን ወደኔ ዘርግቶ አሁን የኛ ነህ የሚል የጥላቻ ድምጽ ሰማሁ። የህይወቴ ፊልም በአይነ ህሊና ያለፈ። ያጠራቀምኩት ሀብት፣ አውሮፕላኖች፣ ስኬቴ፣ ሁሉም ምንም ሊረዱኝ አልቻሉ። ያኔ ካለኝ የመጨረሻ አቅም እግዚአብሔር ሆይ አንተ ካለህ እርዳኝ ብዬ ጮኩኝ። ጂም በድንገት ራሱን ከመኪናው ጣሪያ በላይ ሆኖ አየው።
ወደ ታች ሲመለከት የራሱን ስጋ በመሪው ላይ ተዘርሮ ተመለከተ። እንዴ እኔ እዚህ ካለው ያኛው ማን ነው ብሎ ተገረመ። በስጋውና በአዲሱ መንፈሳዊ አካሉ መካከል የሚያብለጨልጭ የብር ገመድ አየ። ወዲያውኑ ግን አንድ ጥቁር ዋሻ ሳበው። በዚያ ዋሻ ውስጥ ብርሃን የለም። ጂም ሲገልጸው ያ ጨለማ ህያው ነው፣ ሊበላ የሚፈልግ ተስፋን የሚሰርቅ ጨለማ ነው ይላል። በመጨረሻም በአንድ ትልቅ ገደል አፋፍ ላይ ቆመ። ከገደሉ ውስጥ የሚወጣው ሽታ የበሰበሰ ስጋና የድኝ ሽታ ነበር። ከታች ደግሞ የሚያስፈሩ ፍጥረታት እያፏጩና እየዛቱ እጃቸውን ወደሱ ይዘረጋሉ። አንዱ ግዙፍ ፍጥረት ወደ እርሱ እየቀረበ አሁን የኔ ነህ አለው። ጂም በዚያ ሰዓት ፍጹም ተስፋ መቁረጥ ውስጥ ገባ። ለካ ሲኦል እውነት ነው ብሎ አመነ። በዚያ አስፈሪ ሁኔታ ውስጥ ሆኖ ድጋሚ ያቺን አጭር ጸሎት ጮኸ። ጌታ ሆይ እርዳኝ አለ። ጂም ያቺ አጭር ጸሎት ሰማይን አንቀጠቀጠች ነው የምትለኝ? እስቲ ስለሱም ንገረኝ። አዎ ሲድ፣ እርዳኝ ስል ከጭንቅላቴ በላይ የብርሃን ቀዳዳ ተከፈተ። ከዚያ ብርሃን ውስጥ 3 ግዙፍ መላእክት ወረዱ። ቆንጆች ናቸው ስልህ ቁመታቸው ከ10 ጫማ በላይ ነው። ትከሻቸው ሰፊ ነው። ወርቃማ ቀበቶ ታጥቀዋል። አንደኛው መላእክት ፈገግ ብሎ እጄን ያዘኝ። በዚያ ቅጽበት ፍርሃቴ ሁሉ ተወገደ። ያቺ ጸሎት እንደተሰማች ከላይ የመጣ አንድ ትንሽ የብርሃን ነጥብ ጨለማውን ቀደደው። ብርሃኑም በሺዎች የሚቆጠሩ ፀሐዮችን በአንድ ላይ ሲበሩ እንደማየት ነበር። ከዚያ ብርሃን ውስጥ 3 መላእክት ወረዱ። መላእክቱ ቁመታቸው ከ10 እስከ 12 ጫማ ይደርስ ነበር። ትከሻቸው ሰፊ ሲሆን የሚለብሱት ልብስ እንደ መብረቅ ያበራ ነበር። ጂም እንደሚለው መላእክቱ ክንፍ አልነበራቸውም፣ ነገር ግን በታላቅ ኃይል ይበሩ ነበር። አንደኛው መላእክት ጂምን ከገደሉ አፋፍ አነሳውና ወደ ላይ ይዞት በረረ። ወደ ሰማይ ደጅ ሲደርሱ ጂም ያየው ነገር በምድር ቃላት የማይገለጽ ነበር። በምድር ላይ የማናቃቸውን አዳዲስ ቀለማት አየ። እያንዳንዱ ቀለም ራሱን የቻለ ዜማና ስሜት ነበረው። ሳሩና አበቦቹ ሲረግጡት የማይሞቱ ነበሩ። ይልቁንም በእግር ስር ሆኖ ፍቅርን ይሰጣል ሲል ነበር። አበቦቹም ሲያልፍባቸው ቅዱስ ቅዱስ የሚል ድምፅ የሚያወጡ ይመስሉ ነበር። አየሩ ሽታ ብቻ ሳይሆን ሕይወትም ነበረው። ስተነፍሰው ጤናና ኃይልን ይሞላብኝ ነበር። ወደ ሰማይ ስትገቡ ምን አየ? በምድር ካለው ጋርስ ይመሳሰላል? በፍጹም አይመሳሰልም። ሰማይ ባለ ብዙ ቀለም፣ እዚህ ምድር ላይ ደግሞ 3 ወይም 4 ቀለማት ብናውቅ ነው። በዚያ ግን በሺዎች የሚቆጠሩ አዳዲስ ቀለማት አሉ። የሰማይ ሳር አረንጓዴ ነው፣ ነገር ግን ሳሩ ሕያው ነበር። በእግሬ ስረግጠው አይንቀጠቀጥ፣ ይልቁኑ ሳሩ የፍቅር ድምፅ ያወጣ ነበር። እስቲ ስለ ሙዚቃውና ስለ ሽታው ንገረኝ። ሙዚቃው ከየት እንደሚመጣ አታውቅም። ከአየሩ፣ ከዛፎቹ፣ ከሳሩ ውስጥ ይፈልቃል። ሁሉም ነገር ቅዱስ 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 የሚል ዜማ ያለው ይመስላል። ሽታው ደግሞ በምድር ላይ ያለ ሽቶ ሊያክለው አይችልም። ልክ እንደ ሺህ አበቦች መዓዛ ነው። በዚያ ስፍራ ጥም ወይም ረሃብ የሚባል ነገር አልነበረም። በቃ ፍጹም ሰላም ውስጥ ነህ። የመዝገብ ቤት አዳራሽ ወደሚባል ግዙፍ ሕንፃ ወሰዱት። ይህም ከክሪስታል ወርቅና ከብር የተሰራ ነበር። በዚያም የእያንዳንዱ ሰው የህይወት ታሪክ የተቀመጠባቸው መጻሕፍት አሉ። የጂም መዝገብ ተከፈተ። ጂምም በመዝገቡ ውስጥ ያጠራቀመውን ሀብት፣ የገዛቸውን አውሮፕላኖችና ስኬቱን ለማየት ጓጓ። ነገር ግን ገጾቹ ባዶ ነበሩ። መላእክቱን ለምን ባዶ ሆኑ ብሎ ሲጠይቅ መልሳቸው ልብ የሚሰብር ነበር። እዚህ የሚመዘገበው ለእግዚአብሔር ክብርና ለሰዎች ፍቅር ያደረግከው ነገር ብቻ ነው። ለራስ የኖርከው ኑሮ እዚህ ቦታ ዋጋ የለውም አሉት። ጂም በ61 ዓመታት ውስጥ ምንም ዋጋ ያለው ነገር እንዳልሰራ ተረዳ። በመጨረሻም ጂም ወደ አንድ ታላቅ ብርሃን ተወሰደ። ጂም በሰማይ ውስጥ አንድ ትልቅ ሕንፃ አየህ አይደል? እስቲ ስለሱም ንገረን። አዎ፣ የመዝገብ ቤት አዳራሽ ይባላል። በዚያም ብዙ መጻሕፍት አሉ። መላእክቱም የኔን መጽሐፍ አሳዩ። ይሄ በጣም የሚያሳፍር ነበር። የኔ የህይወት መዝገብ ነበር። በመጽሐፉ ውስጥም ገጾች ነበሩት። ለምን ባዶ ሆኖ ብዬ ስጠይቅ እነዚህ ገጾች ለራስ ብቻ የኖርክባቸው
ለእግዚአብሔር ምንም ያላደረክባቸው ዓመታት ናቸው አሉ። ያኔ ነው ሕይወት ምን ያህል ከንቱ እንደነበር የገባኝ። በዚያ ብርሃን መሃል አንድ አካል ቆሞ ነበር። ይህም ኢየሱስ ክርስቶስ ነበር። ፊቱ እንደ ፀሐይ ያበራ ነበር። ጸጉሩ እንደ በረዶ ነጭ ነው። ጂም ስለ ዓይኖቹ ሲናገር ያለቅስ ነበር። እንባውን መቆጣጠር አይችልም። በእነዚያ ዓይኖች ውስጥ ፍጹም ይቅርታንና ፍቅርን አየው። እኔን ሊቀጣኝ ሳይሆን ሊያቅፈኝ የሚፈልግ አባትን አየው ይላል። ኢየሱስ በድምፅ ሳይሆን በሐሳብ ነበር ያነጋገረኝ። ጂም እዚያው መቅረት ፈልጎ እንደነበረ፣ ነገር ግን ኢየሱስ እጁን በትከሻው ላይ አድርጎ እንዲህ ብሎት እንደነበረ ተናገረ። ጂም ገና ጊዜ አይደለም፣ ተመልሰ ለወንድሞቼና ለእህቶች ያየኸውን ንገራቸው፣ ሂድ ንገራቸው፣ እኔ በቅርቡ እመጣለሁ አለ። ጂም በድንገት በከፍተኛ ፍጥነት ተመለሰ። በሆስፒታሉ አልጋ ላይ ዓይኑን ሲገልጥ ዶክተሮቹ ሞቷል ብለው አስክሬኑን ሊያወጡት ነበር። ለ11 ሰዓት ያህል ምንም አይነት ትንፋሽ ሆነ የልብ ትርታ አልነበረው። በሕክምናው ዓለም ለ11 ሰዓት የሞተ ሰው አንጎሉ መበስበስ ነበረበት። ጂም ግን ሙሉ በሙሉ ጤነኛ ሆኖ ነበር የተነሳው። ከዚያን ቀን ጀምሮ የጂም ሕይወት ተቀየረ። የነበረውን ንብረት በሙሉ በመሸጥ ምስክርነቱን ለዓለም ማዳረስ ጀመረ። በመጨረሻም የነገስታቱን ንጉሥ አየሁ አይደል? አዎ። መላእክቱ ወደ አንድ ትልቅ ብርሃን ወሰዱኝ። ከብርሃኑም ውስጥ አንድ ሰው ወጣ። ያም ኢየሱስ ነበር። እሱን ለመግለጽ እኔ ቃላት ያጥሩኛል። ልብሱ እንደ በረዶ ነጭ ነው። ጸጉሩ እንደ ሱፍ ነጭ ነው። ነገር ግን አይኖቹን ስመለከት መላው ማንነቴ እንደሚያውቀው ነበር የገባኝ። በአይኖቹ ውስጥ ያለው ፍቅር እንደ ውቅያኖስ ጥልቅ ነው። ምን አላችሁ? ተነጋገራችሁ እንዴ? እንዴት ነበር እስቲ? በከንፈሩ አልተናገረኝም። በልቤ ውስጥ ነበር ድምፁ የሚሰማኝ ነበረው። እጄን ያዘኝና ጂም ገና ጊዜ አይደለም፣ ተመልሰ ያየውን ሁሉ ንገራቸው፣ እኔ በቅርቡ እመጣለሁ አለኝ። እኔም ጌታ ሆይ እዚህ መቆየት እፈልጋለሁ አልኩት። እሱ ግን በፈገግታ ሂድ አለኝ። እሺ ከዚያ እንዴት ተመለስክ? የተመለስክበትን አጋጣሚ እስቲ አጫውተን። ወዲያውኑ እንደገና በዋሻ ውስጥ በከፍተኛ ፍጥነት ወረድኩኝ። ዓይኔን ስገልጥ ራሴን ሆስፒታል ውስጥ አገኘሁት። ዶክተሮችና ነርሶች በድንጋጤ ዙሪያዬ ቆመዋል። ሚስቴ ሎራይን እያለቀሰች ትጸልይልኝ ነበር። ዶክተሮቹም ይህ ሊሆን አይችልም ይሉ ነበር። ምክንያቱም እኔ ለ11 ሰዓታት ያህል ምንም አይነት የህይወት ምልክት አላሳየውም ነበር። እሺ ዶክተሮቹስ ምን አሉ? እስቲ ያለውን ንገረኝ። ጂም አንተ በሕክምና ሕግ መኖር አልነበረብህም፣ አንጎልህ መበስበስ ነበረበት አሉ። እኔ ግን ምንም አይነት የጤና እክል ሳይኖርብኝ ተነሳሁ። ጌታ ፈወሰኝ። ይህም የፈወሰኝ ለምስክርነት ነው። ከዚያ ቀን ጀምሮ ያለኝን ንብረት በሙሉ ሽጬ ይህንን ምስክርነት ለዓለም መናገር እንዳለብኝ ተሰማኝ። አሁንም ለዓለም በመናገር ላይ ይገኛለሁ። ጂም በመጨረሻ እስቲ ለተመልካቾች የምታስተላልፈው መልእክት ምንድን ነው? ሞት መጨረሻ አይደለም። ሰማይ እውነተኛ ስፍራ ነው። እግዚአብሔር ዛሬ ሰዎችን ይፈልጋል። በሕይወት መጽሐፍ ላይ ስም እንዲጻፍ ከፈለክ ዛሬውኑ ሕይወትህን ለኢየሱስ ስጥ። እሱ ሊያድናችሁ እጁን ዘርግቶ ይጠብቃችኋል። እንግዲህ እንደሰማችሁት ነው። ጂም ከሞት ተመልሶ የመጣው ለእናንተ ነው። ዛሬውኑ ውሳኔ አድርጉ። በሚቀጥለው ሳምንት እስከምንገናኝ ሻሎም። የጂም መልእክትም ሰማይ እውነተኛ ነው፣ ኢየሱስም ሕያው ነው። ሞት መጨረሻ ሳይሆን የዘላለም ሕይወት መጀመሪያ ነው። ዛሬውኑ ሕይወታችሁን አስተካክሉ።